የአማራ ፋኖ ወሎ እዝ የዘመቻ መሪውን መገደል አስመልክቶ የሐዘን መግለጫ ሰጥቷል። ከሸዋ ፋኖችም የተሰጠ መግለጫ አለ። የአማራ ፋኖ በጎጃም ስለ አብይ የባህር ዳር ጉዞ ምላሽ ሰጥቷል። ዝርዝራለን። አቶ ጌታቸው ረዳ ስልጣኔን አልለቀኩም ከጥቃት ግን አምልጫለሁ ሲሉ ተናግረዋል። ጌታቸው ስላሉበት ሁኔታ በዝርዝር ገልጸዋል። ትሰሙታላችሁ። ስራ አቁሙ ብቻ ነው የተባልነው ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም ሲሉ የቪኦኤ ዘጋቢ ተናግረዋል። እስራኤል በጋዛ ሰርጥ ባካሄደችው ከባድ ድብደባ ከ220 በላይ ሰዎች መገደላቸው ተገልጿል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ወሎ እዝ የዘመቻ መሪውን መገደል አስመልክቶ የሐዘን መግለጫ ሰጠ። የአማራ ፋኖ ወሎ እዝ የዘመቻ መምሪያ ኃላፊ ሆነው አርበኛ 50 አለቃ አያሌው ከትናንት በስቲያ መጋቢት 7 2017 ዓ.ም በሰርጎ ገብ ባንዳዎች በተተኮሰ ጥይት መስዋዕትነትን ተቀብሏል ሲል እዙ ባወጣው የሐዘን መግለጫ አሳውቀዋል። በወሎ አማራ ሳይንት ቀጠና መካነ ሰላም አካባቢ ተወልዶ ያደገው አርበኛ አያሌው የአማራ ሕዝብ የተደቀነበትን አደጋ በውል ተረድቶ ይህንን አደጋ ለመመከት ውድ ህይወቱን አስይዞ የህልውና ትግሉን የተቀላቀለ ፋኖ ነው ብሏል። እዙ አርበኛ አያሌው አማራ ድንበር የለውም በሚል ከወሎ በተለያዩ የአማራ ግዛቶች የተንቀሳቀሰ ያዋጋና የተዋጋ ትላልቅ ጀብዶችን የፈጸመ መሆኑን አንስቷል። አርበኛው ጦሩን እየመራ ከመዋጋት ባሻገር እሱ ራሱ ከፊት እየተሰለፈ በመዋጋት ጭምር ጠላትን ድባቅ የሚመታ እንደነበርም ታውቋል። አርበኛ አያሌውን በመግደልና በማስገደል እንዲሁም ድርጊቱን በማቀነባበር የተሳተፉ ባንዳዎችን ተከታትለን ለፍርድ እናቀርባለን ሲልም ገልጸዋል። በሌላ በኩል ደግሞ የአማራ ፋኖ በሸዋ ናደው ክፍለ ጦር በወቅታዊ ጉዳይ ላይ በሰጠው መግለጫ በአገዛዙ በኩል በቀጠናችን በሊዝም ሆነ በሌላ መንገድ የሚሰጡ መሬቶች ተቀባይነት የላቸውም ብለዋል። የብልጽግናው ኃይል በፋኖ በደረሰበት ምት ኢኮኖሚያዊና ወታደራዊ ኪሳራ ሲደርስበትና የበጀት እጥረት ሲገጥመው የከተማ መሬቶችን በሊዝ ጨረታ በማጫረት ሀብት በመሰብሰብ ፋይናንስን ማጠናከርና ለስርዓቱ ጋሪ ፈረሶች ማለትም ከፍተኛ ወታደራዊና ፖለቲካዊ አመራሮች፣ ሚሊሻ፣ ፖሊስ፣ መከላከያ ሰራዊት፣ አድማ በታኝና ለመሳሰሉት በሁሉም ከተሞች ቦታ እየሰጠ ነው ብለዋል። ስለሆነም የአማራ ፋኖ በሸዋ ናደው ክፍለ ጦር በሚንቀሳቀስባቸው ቀጠናዎች ማለትም መራቤቴ፣ ሞረትና ጅሩ፣ እንሳሮ ይህ እደላ ተቀባይነት እንደሌለው ገልጸዋል። ስርዓቱ በሚያወጣው የትኛውም የመሬት ሊዝ ጨረታ ላይ ማንኛውም ማህበረሰብ እንዳይሳተፍ አሳስበዋል። የተሳተፈም ሆነ ተጫርቶ ቦታው የደረሰው እንዲሁም ጨረታውን በሚያስፈጽሙ አካላት ላይ በየትኛውም ጊዜ ክፍለ ጦሩ አስፈላጊውን እርምጃ እንደሚወስድም ገልጸዋል። አገዛዙ መሬት ከሚሰጣቸው አካላት ላይም ቦታ መግዛት አይቻልም ብለዋል። ይህ በእንዲህ እንዳለ በገነት አቦ አካባቢ ያለው የብልጽግና ሰራዊት ከፋኖ ጋር እያደረገ ያለው ውጊያ ቀጥሏል። ቋሪትን ለመያዝ ከአዴት የወጣው የመከላከያ 59ኛ ክፍለ ጦር ብራዳማ በተባለ አካባቢ ከፍተኛ ኪሳራ እያስተናገደ መሆኑንም ምንጮች ነግረውናል። የአማራ ፋኖ በጎጃም 5ኛ ክፍለ ጦር የነበልባሉ ገረመው ወንዳወቅ ብርጌድ ሻለቃ 4 በተሳተፈበት አውደ ውጊያ ከአዴት የመጣውን ይህን ኃይል ክፉኛ መጥቶታል። በተመሳሳይ በትናንትናው ዕለት አብይ አህመድ ባህር ዳር ተደብቆ መጥቶ ለ15 ደቂቃ ያህል ፎቶ ተነስቶ ስለሄደ እንደ ድል ቆጥረውት ጮቤ እየረገጡ ነው። ጎጃምን ምን ያህል እንደምትፈሩት ትልቅ ማሳያ ነው ሲል የአማራ ፋኖ በጎጃም አሳውቋል። አብይ ልብ ካለው ወደ ባህር ዳር እንደሚመጣ እንደ ሌሎች ቦታዎች ቀድሞ ይናገርና የሚሆነውን ያኔ እናያለን ብሏል ድርጅቱ። አብይ አህመድ በትናንትናው ዕለት ከቅርብ ተላላኪዎቻቸው በስተቀር ማንም ሳይሰማ ወደ ባህር ዳር ሄደው መመለሳቸው ይታወቃል። ህዝብ እርሳቸው በሚያልፉበት መንገድ እንዳይንቀሳቀስ አድርገው በከተማዋ ፎቶ ተነስተውና ሳይክል ነድተው ተመልሰዋል። የእርሳቸው ዋናው ተላላኪ ከሆኑት ውስጥ አንዱ ዳንኤል ክብረት በድብቅ በገቡባት ባህር ዳር ጃውሳ በጥይት ሳይመታን ተመለስን በሚል ለማሽሟጠጥ ሞክረዋል። በዚህ ጉዳይ ላይ በተሰጡ አስተያየቶችም ለምን ተደብቃችሁ ገባችሁ? ይህን ያህል ፋኖ አዳክመናል ብላችሁ ካሰባችሁ ደግሞ ለምን ባህር ዳርን ዙሪያዋን ዘወር አላላችሁም ተብለዋል። አቶ ጌታቸው ረዳ ስልጣኔን አልለቀኩም ከጥቃት ግን አምልጫለሁ ሲሉ ተናገሩ። ባለፈው ሳምንት አቶ ጌታቸው ረዳ መቀሌን ለቀው መውጣታቸውንና በእርሳቸው ስር ያሉ ባለስልጣናት ማህተም መነጠቃቸውን ተከትሎ ክልሉ ከፍ ያለ ውጥረት ውስጥ ገብቶ ቆይተዋል። እንዲሁም እርሳቸው በ3 ከፍተኛ የትግራይ የጦር መኮንኖች ላይ የእግድ ደብዳቤ በመጻፋቸው በክልሉ ያለው መፋጠጥ መነጋገሪያ ሆኗል። ታዲያ በወቅታዊ ጉዳዮች ላይ ከሪዮት ሚዲያ ጋር ቆይታ ያደረጉት አቶ ጌታቸው ረዳ ስልጣን መልቀቃቸውን በሚመለከት ለተነሳላቸው ጥያቄ በሰጡት ምላሽ እስካሁን የትግራይ ፕሬዝዳንት እኔ ነኝ፣ ማህተሙም እጄ ላይ ነው ያለው ብለዋል። አቶ ጌታቸው ስልጣኔን ስለመልቀቄም ሆነ በእኔ ቦታ ሰው ስለመተካቱ መረጃ
መረጃ የለኝም፣ ያናገረኝም ሰው የለም ሲሉ ተደምጠዋል። እርሳቸው ይህን ይበሉ እንጂ በክልሉ የነበረው ጊዜያዊ አስተዳደር ሙሉ በሙሉ ሊፈርስ እንደሆነና ብልጽግናም 50% ድርሻዬን ወስዳለሁ ማለቱ እየተነገረ ነው። ቀሪውን 50% ድርሻ ደግሞ ህወሓት፣ የክልሉ ጦር፣ ሌሎች የክልሉ ፓርቲዎችና ሲቪክ ማህበራት ይቀራመቱታል የሚል መረጃ ወጥተዋል። የክልሉ ፕሬዝዳንት ደግሞ ጀነራል ታደሰ ወረደ እንዲሆኑ መሾማቸውም ሰሞንኛው አነጋጋሪ መረጃ ነው። ሆኖም ህወሓት ይህን የስልጣን ክፍፍል ሂደት ተቀብሎ ተስማማ ወይ የሚለውም ሌላው ጥያቄ ሆኗል። አቶ ጌታቸው ያነሱት ሌላኛው ጉዳይ ከመቀሌ ስለወጡበት ክስተት ሲሆን አወጣጣቸው የሽሽት ሳይሆን አብይ ጠርተዋቸው መሆኑን ገልጸዋል። ይሁን እንጂ አጃቢዎቻቸውን ይዘው ወደ ኤርፖርት ሲያቀኑ ኬላ ተጥሎ እንዳያልፉ ተደርገው እንደነበርና በመጨረሻም በቦታው የነበረው የኬላ ጥበቃው ኃላፊ እርሳቸውን ሲያይ እንዲያልፉ እንደፈቀደላቸው ተናግረዋል። ኤርፖርት ውስጥ ከገቡ በኋላ ግን ሌላ የጸጥታ ኃላፊ በፓትሮል መጥቶ እንዴት አሳለፋችሁት በሚል ሲቆጣ እንደነበር መስማታቸውን ጠቁመዋል። እንዲሁም የጸጥታ ኃላፊው ወደ ውስጥ ገብቶ ሊያግታቸው እንደነበርና ነገሮች እንዳልተሳኩለት ማወቃቸውንም ገልጸዋል። ከዚህም ባለፈ መቀሌ ቢቆዩ ሊታገቱ እንደነበር ማወቃቸውን አንስተዋል። በሌላ በኩል ደግሞ ከኤርትራ ጋር የሚሰሩ 3 እና 4 የሚሆኑ ጀነራልና ፖለቲከኞች አሉ ያሉት ጌታቸው ስማቸውንም በቀጣዮቹ ቀናት የማሳውቅ ይሆናል ብለዋል። ነገር ግን አሁንም ቢሆን 3 ጀነራሎች ካልኩኝ ማንነታቸውም ማወቅ ቀላል ነው ሲሉ የእግድ ደብዳቤ የጻፉባቸውን ጀነራሎች የጠቆሙ መስለዋል። ጌታቸው በጦርነቱ ወቅት በአብይ ላይ ሲያሳርፉት ስለነበረው የስድብ ማት ይቅርታ ጠይቀው እንደሆነ ሲጠየቁ እኔም ይቅርታ አልጠየቅኩም፣ እሱም ቂም አልያዘብኝም ብለዋል። ይህ በእንዲህ እንዳለ ሌተናል ጀነራል ታደሰ ወረደ አዳኝና ታዳኝ፣ አሸናፊና ተሸናፊ፣ አባራሪና ተባራሪ የለም ሲሉ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የካቢኔው የሰላም ጸጥታ ሴክሬታሪያት የሆኑት ሌተናል ጀነራሉ ይህንን ንግግር ያደረጉት ዛሬ በትግራይ ጦርነት ህይወታቸው ላለፈ ቤተሰቦች ድጋፍ ባደረጉበት ወቅት ነው። ሌተናል ጀነራል ታደሰ ወረደ ጨምረውም አሁን ያለው የትግራይ ፖለቲካዊና የስትራቴጂ ችግር ከላይኛው መዋቅር እንጂ ከታችኛው አለመሆኑን ጠቅሰው መፍትሄው ያጋጠመውን ችግር መፍታት ብቻ እንደሆነም አስረድተዋል። እስራኤል በጋዛ ሰርጥ ባካሄደችው ከባድ ድብደባ ከ220 በላይ ሰዎች መገደላቸው ተገለጸ። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን እያካሄደ መሆኑን ሲገልጽ፣ የሐማስ ጤና ሚኒስትር ደግሞ በጥቃቱ 220 ፍልስጤማውያን መገደላቸውን አሳውቀዋል። የእስራኤል መከላከያ ኃይል የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ገልጿል። በጥቃቱ የጋዛ ሰርጥ አገር ውስጥ ጉዳዮች ሚኒስትር የሆኑት የሐማስ ከፍተኛ የደህንነት ባለስልጣን መሐሙድ አቡ ዋፋ መገደላቸው ተነግሯል። እንደ አውሮፓውያን አቆጣጠር ጥር 19 በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይህ ከፍተኛው የአየር ድብደባ ነው ተብሏል። የጋዛን የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መድረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ የአየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱን የአይን ምስክሮች ተናግረዋል። እንደ አይን ምስክሮቹ ገለጻ ከሆነ ከ20 በላይ የእስራኤል ጦር አውሮፕላኖችን ተመልክተዋል። ከዚያም አውሮፕላኖቹ በጋዛ ከተማ ራፋ ካን ዩኒስ ኢላማዎቻቸው ላይ ቦምብ ማዝነብ መጀመራቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ ጥቃቱ እንዲፈጸም ማክሰኞ ጠዋት ማዘዛቸውን የጠቅላይ ሚኒስትር ጽህፈት ቤት መግለጫ አስታውቋል። ይህ የሆነው ሐማስ ታጋቾችን ለመልቀቅ በተደጋጋሚ እምቢተኛ በመሆኑ እንዲሁም ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዊትኮፍ እና ከአደራዳሪዎች የቀረበለትን ምክረ ሀሳብ በሙሉ ውድቅ ማድረጉን ተከትሎ ነው ብለዋል። እስራኤል ከአሁን በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃ አጠናክራ ትቀጥላለች ሲልም አክሏል። የጥቃቱ እቅድ በሳምንት መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖለቲካ አመራሩ ተቀባይነት አግኝቷል ብሏል። ሐማስ እስራኤል የተኩስ አቁም ስምምነቱን ጥሳለች ሲል በመወንጀል ቁጣ የተቀላቀለበት ምላሽ ሰጥቷል። አክለውም እስራኤል በጋዛ የሚገኙትን የተቀሩትን እስራኤላውያን ታጋቾች ላልታወቀ ዕጣ ፈንታ አጋልጣቸዋለች ብሏል። ሐማስ ይህን ይበል እንጂ የተባበሩት መንግስታት ጣልቃ እንዲገባ ከመጠየቅ ባለፈ ጦርነቱን እንደሚቀጥል ያለው ነገር የለም። የዋይት ሀውስ ቃል አቀባይ ለፎክስ ኒውስ እንደተናገሩት የዶናልድ ትራምፕ አስተዳደር ጥቃቱ ከመፈጸሙ በፊት ከእስራኤል ጋር ምክክር አድርገዋል። የመጀመሪያው ጊዜያዊ የተኩስ አቁም እንደ አውሮፓውያን አቆጣጠር መጋቢት 1 ማብቃቱን ተከትሎ ተደራዳሪዎች ሌሎች አማራጭ መንገዶችን ለመፈለግ እየሞከሩ ነበር። ስራ አቁሙ ብቻ ነው የተባልነው ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም ሲሉ የቪኦኤ ዘጋቢ ተናገሩ። በዛሬው ዕለትም የቴሌቪዥን መስኮት ስርጭቶቹ ጨልሞ የታዩ ሲሆን በአንዳንድ ሀገራት ደግሞ ሙሉ በሙሉ ሙዚቃ ብቻ እያስተላለፉ ይገኛሉ። በዓለም አቀፍ ደረጃ ከ1300 በላይ ሰራተኞች ያሉት ቪኦኤ በየዓመቱ የሚመደብለት የ267.5 ሚሊዮን ዶላር በጀት ተሰርዞ ሰራተኞቹ የግድ እረፍት ደብዳቤ ተሰጥቷቸዋል። 83 ዓመታትን ያስቆጠረው ቪኦኤ በዶናልድ
የዶናልድ ትራምፕ ውሳኔ በታሪኩ ለመጀመሪያ ጊዜ ስርጭት ያቋረጠ ሲሆን ውሳኔውም በተለያዩ ሀገራት የሚገኙ ዘጋቢዎቹን አስደንግጧል። በኢትዮጵያ በ3 ቋንቋዎች በአማርኛ፣ አፋን ኦሮሞና ትግርኛ ስርጭቱን ያከናውን የነበረው ቪኦኤ በኢትዮጵያ የሚገኙ ዘጋቢዎቹም ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው ስም አይጠቀስ ያሉ የተቋሙ ዘጋቢ ነግረውኛል ሲል ቲክቫ ኢትዮጵያ ዘግበዋል። እኛ በሰራነው ነው ይከፈለን የነበረው፣ ከቅዳሜ ጀምሮ እንድናቆም በኤዲተሮቻችን በኩል ተነግሮናል ያሉት ዘጋቢው ቪኦኤ አዲስ አበባ፣ ድሬዳዋ፣ ደሴ፣ ባህር ዳር፣ መቀሌና ሐዋሳ ያሉ ዘጋቢዎችን ጨምሮ በአጠቃላይ 11 ዘጋቢዎች በኢትዮጵያ አሉት ብለዋል። የአሜሪካን የፌዴራል ተቋማት ላይ ያለውን ነገር በብዙ መልኩ ስለምንሰማውና የተለያዩ ተቋማት ስራዎቻቸውና ሰራተኞቻቸው ሲቀነሱ ስለምናይ ለውጥ እንደሚኖር ስንጠብቀው ነበር፣ ነገር ግን በዚህ ደረጃ አልነበረም ሲሉም አብራርተዋል። ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም፣ ስራ አቁሙ ብቻ ነው የተባልነው። የመጨረሻ ውሳኔ መቼ እንደሚታወቅ እርግጠኞች አይደለንም በማለት ገልጸዋል። ኢትዮጵያ ውስጥ ከ10 እስከ 15 ዓመት የሰራን ሰራተኞችን ጨምሮ ከተቀጠረ ወር እንኳን ያልሞላው ሰራተኛ ነበር የሚሉት ዘጋቢዎቹ ተስፋችን ሙሉ በሙሉ አይዘጋም የሚል ነው። በጀትና ሰራተኛ ይቀነስ ይሆናል። የሚቀነስ ሰራተኛ ካለ የነሱ አካል እንሆናለን፣ አንሆንም የሚለውን አናውቅም ብለዋል። እስካሁን ዩኤስኤድን ጨምሮ ተመሳሳይ ነገር የገጠማቸው የአሜሪካን ተቋማት ሰራተኞቻቸውን እየቀነሱ ነው ያሉት፣ በዛ መንገድ ያስቀጥሉት ይሆናል የሚል ተስፋ እንዳላቸውን ገልጸዋል። በምንሰማው መረጃ ሙሉ በሙሉ እንዘጋዋለን የሚል ነገር የለም። በተሻለ ግልጽነትና ተጠያቂነት የአሜሪካንን ጥቅም ባስጠበቀ መንገድ የሚሰሩ ሚዲያዎች እናደርጋለን የሚል መረጃ ነው የምንሰማው። ይህ ማለት እንዘጋዋለን የሚል ትርጉም የለውም። ሆኖ እስከምናየው ግን እርግጠኞች አይደለንም ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።